የዳግም ጓደኛ የያፌት ዘመድ በአሁኑ ሰዓት የጽዮንንና የቢንያምን ፍቅር አለያይቶ ይገኛል። ጽዮን በዚህ ሰዓት ላይ እጅግ በጣም ተጎድታለች። ናታንና ያፌት በአንድ ስራ ላይ ተገናኝተዋል። ይህንን ስራ ደግሞ ያፌት እንዴት ወደ ናታን ሊያስኬደው ቻለ? ናታን መጀመሪያ ዲያና ትባላለች የናታን በር የከፈተችለት። ዲያና ያገኛት በአጋቾች እጅ ሆና እሱ እንዳስጣላት ካስተረፋት በኋላ ከአጋቾች እጅ እሱ በጣም በብዙ ሲስተም ዲያናን ይቀርባታል። እሱ የራሱ የግሉ ዓላማ አለው። ዲያና ግን አላወቀችም። እሷም መልካም ሰውና ስራ እንደሌለው እህቱ ደሞዝ እንደሚተዳደር ሁሉንም ነገር አስረግጦ ነገራት እና እናቷ በጣም መልካም ስራ ላይ እንዳለችና ምንም ችግር እንደሌለው እናቴ ስራ ታስገባልሃለች ብላ ቃል ገብታለት ያንን ማስተካከል እናቷን ትነግራታለች። እናቷን ስትነግራት የዲያና እናት ምንም ችግር የለውም ይምጣ ብላ ሰውየውን ግን እከታተላለሁ በማለት ውስጥ ለውስጥ ስታጠና ናታንን ምንም አይነት ኬዝ እና ምንም አይነት ችግር እንዳላየችበት ተረድታ የመጀመሪያውን ቅድመ ስራ ሰጠችው ማለት ነው። ስራውን ናታን በተገቢ ሁኔታ የመጀመሪያውን ስራ ሰርቶታል ማለት ነው። ይህም ስራ ደግሞ በህገ ወጥ መንገድ ገንዘብ ማዟዟርና እንዲሁም አደንዛዥ እጾችን ማዞር ነው። የዲያራ እናት በአሁኑ ሰዓት ላይ በጣም ከባድ ወንጀሎችን የሚያስካሂዱ ስራዎችን የምትሰራ ሴት ብትሆንም በድብቅ ነው ሁሉ ነገሩ። ቢሮዎች አሉ። አንተ ታማኝ ከሆንክ ሁሉንም ነገር ቀስ በቀስ በሂደት ያው ሹመት ይሰጥሃል እያለችው ነበር ማለት ነው ለናታን። ናታን ልብ አግኝቷል። ምክንያቱም ስራውን ፈልጎት ሳይሆን የሚሰራው ያለ ስራው ላይ ያለበትን ሁሉንም ነገር ከውስጥ ነቅሎ ለማውጣት ያሰበ ይመስላል። ዛሬ ግን ከትልቅ ሰው ጋር እንገናኛለን ብሎ ሳያስበው ያፌት ትልቅ እንግዳ አለኝ የማገኘው ብሎ ነበረ ከቤት የወጣ። እንደዛ ብሎ የወጣው ያፌት ያልጠበቀው ነገር ገጥሞታል። በስተመጨረሻ ላይ ያየነው ነው በቪዲዮ ላይ እንግዳ የሚጠብቀው ሰው አዲስ ያልሆነበት የራሱ ወንድሙ እሱ የሚያውቀው ናታን ግን ምንም አይነት ነገር የማያውቀው የገዛ ወንድም የስጋ ወንድሙ መሆኑን የማያውቀው ናታን ያፌት ግን በተንኮል የተሞላው በበቀል የተሞላው ያፌት የገዛ ወንድሙን ፊት ለፊት ላይ አግኝቶታል። ናታንና ያፌት ወንድማማቾች ናቸው። አሁን ደግሞ ይሄ ስራ አገናኝቷቸዋል። ምን ይከሰታል? የናታን የሆነውን ነገር ሁሉ ያፌት ቀምቶታል። አንዳችም ያስቀረበት ነገር የለም። አሁን የቀረው እህቱንና እሱ ነፍሱን ማጥፋት ብቻ ነው የቀረው። ያፌት ሁሉ ነገር ወስዶበታል ማለት ነው። ቤታቸውን ወስዷል። ጥሩ ነገሮችን ሁሉ ወስዷል። ሚስቱን ወስዷል። ኤፍራታን የምታክል ትልቅ ንግስት በህይወቱ ላይ ያለችዋን እሷንም ወስዶበታል። ስለዚህ ይህንን ሁሉ አንድ ባንድ እያደረግኩ አስመልሰሃለሁ እንዳለው በአሁኑ ሰዓት ላይ እጅግ በጣም ጎብዞና ጀግኖ ይገኛል ማለት ነው። ናታን የጀመረበት የሄደበት መንገድ ያዋጣው ይሆን ወይስ ናታን ይሄ መንገድ ህገወጥ መንገድ የሄደበት መንገድ አንጀላጦት ይጥለው ይሆን? ይሄን ለማንኛውም እናንተ በኮሜንት ቁጭ አድርጉበት ማለት ነው። ናታን የትኛው ያጋጥመዋል? ናታን ወይስ ያፌት? ማን ያሸንፋል? ከተሸናፊዎች ቁጥር 1 ብላችሁ ልትጽፉት የምትችሉት ካለ እናንተ በኮሜንት አስቀምጡኝ። ውድና የተከበራችሁ ቤተሰቦቼ ቢንያም ከስር ተፈቷል። ቢንያም ከስር ቢፈታም በቀልና ጸጸት ይዞታል። ጽዮን የበደለችው ጽዮን በጣም ብዙ ነገር ያደረገችው መስሎ የታየው ቢንያም በአሁኑ ሰዓት ላይ ቁስሉን ተሸክሟል። ከዛም ባሻገር ደግሞ ጽዮንን በጣም በመጥፎ አስጸያፊ ቃላት እንድትወጣለት ከቤቷ አዟታል ማለት ነው። እናም ጽዮንም ወደ ቤቷ እያለቀሰች ወጣለች ማለት ነው። ይህን ያደረገው ዳግም ደግሞ ባየበት ሰዓት ላይ ልቡ ተነክቷል። ዳግም ለምን እንደዚህ ያልካስ ለምን እያለው ነበር እና ገኒም በአይኗ ምልክት ስትሰጥ ነበረ። መናገር ስለማትችል በአይኖቿ ምልክት እየሰጠች ነበረ። ትኩረት አልሰጡትም። ምን ሆና ነው እንደዚህ የምትሆነው ገኒ በእኔ ምክንያት ነው እያለም ቢሆንም እሱ ጽዮንን አልተረዳትም ማለት ነው። ፍቅር ብዙ ዋጋ ያስከፍላል፣ መስዋዕት ያስከፍላል። እሱን በነ ኤፍራታና በነ ናታን አይተነዋል።